It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደምናነሳቸው ጉዳዮች እንሂድ። የ2026-27 የእንግሊዝ ፕሪሚየር ሊግ አዲሱ የውድድር ዓመት ተጀምሯል። በአዲሱ የውድድር ዓመት የመጀመሪያ ጨዋታዎች የክለቦችን ጉድ አይተናል። የክለቦችን ጠንካራ ጎን፣ የክለቦችን ደካማ የሚባለውን ጎናቸውንም አይተናል። ያልተጠበቁ ነገሮች የተከሰቱበት ነበረ የውድድር ዓመቱ የመጀመሪያ ጨዋታ። የእውነት ለመናገር ግን ከሁሉም ነገር በላይ በጣም ሰርፕራይዚንግ የነበረው በእንግሊዝ ፕሪሚየር ሊግ ቅዳሜ ዕለት ማንቸስተር ዩናይትድ በሃል ሲቲ 2-0 በሆነ ውጤት የተሸነፈበት ጨዋታ ነው። ይሄንን ገምቼ ነበር፣ አውቀው ነበር፣ ታይቶኝ ነበር ምናምን የሚል ሰው እንዳታምኑት። በጣም ከባድ ነው እንደዚህ ብሎ ለመገመት እና እንደተባለው ለመሆን። የማንቸስተር ዩናይትድ የውድድር ዓመት የመጀመሪያ ጨዋታ ያውም ወደ ፕሪሚየር ሊጉ ባደገው በሃል ሲቲ መሸነፍ ምንም ማለት አይደለም። የእውነት ለመናገር የሚያበሽቅ መሆን ያለበት፣ ቅሬታ ሊፈጥር የሚገባው ወይንም ደግሞ የስጋት ስሜት ውስጥ ሊጥለን የሚገባ ነገር ካለ የማንቸስተር ዩናይትድ ተጫዋቾች 1-0 ሲመሩ 2-0 ሲሆኑ ያሳዩት ውጤቱን ሪቨርስ የማድረግ የመቀልበስ፣ የመትጋት፣ ኢነርጄቲክ መሆን፣ አግሬሲቭ መሆን፣ ጊዜው ሳይሄድ ቶሎ ውጤቱን ማስተካከል አለብን ብለው ሲጨነቁ አለማየቴ ነው እኔ እንደ መጥፎ ምልክት ማየው። በ38 ጨዋታዎች ሂደት አሸናፊው በሚለይበት የውድድር ዓመት የመጀመሪያውን ጨዋታ መሸነፍ 17ኛውን ጨዋታ ከመሸነፍ የሚለየው ነገር የለም። በሃል ሲቲ መሸነፍ ልክ አይደለም፣ አክሰፕተብልም አይደለም። ነገር ግን ባለፈው የውድድር ዓመት ማንቸስተር ዩናይትድ ከካራባኦ ካፕ ሲወጣ፣ ማንቸስተር ዩናይትድ ከኤፍኤ ካፕ ሲወጣ ይፈጥረው የነበረው አይነት እነዚህ ልጆች የሚያስብለው ስሜት ግን ታይቷል። እሱ መውደድ አልችልም። እኔ ማንቸስተር ዩናይትድ በሙሉ 38ቱን ጨዋታዎች ያሸንፋል፣ ምንም ሳይሸንፍ የውድድር ዓመቱን ይዘልቃል የሚል መቀባጠር አልነበረኝም በውስጤ። ሄዶ የሆኑ ጨዋታዎች ላይ መንገራገጮች ሊያጋጥሙት ይችላሉ። ሄዶ ምናምን ግን እንዲህ ያለ ደግሞ ፍጹም ፍላጎት የሌለው የሚመስል አፕሮች ግን እኔ አልጠበቅኩም። አክሽን ይኖራል። አክሽን ማለት ሃል ሲቲ የወሰደው አክሽን ምን የማድረግ ጎል የማስቆጠር አክሽን ይኖራል። ምን ማለት ነው? ሃል ሲቲ ጎል መድገሙ። አሁን እንደነዚህ ላሉ አክሽኖች በማንቸስተር ዩናይትድ ደረጃ የሚጠበቁ ክለቦች ሊኖራቸው የሚገባው ሪያክሽን እንዴት ያለ ነው? እሱን ሪያክሽን አይተን ማንቸስተር ዩናይትድ እና ተጫዋቾቹ ሜዳ ላይ የሚችሉትን በሙሉ አድርገው ይሄ ቀጥቅጠው ግን ጎል ሳያገቡ ቀርተው ቢሆን ኖሮ ከባድ አይሆንባቸውም ነበር ለማንቸስተር ዩናይትድ ደጋፊዎች ውጤቱን መቀበል።
ውጤቱ ግን ለመቀበል ከባድ የሚሆነው አንድ ከኤክስፔክቴሽን ውጭ ነው። ሁለት ማንቸስተር ዩናይትድ የተወን የውድድር ዓመቱ ሲያበቃ ተስፋ በሚያስደርግ ሲቹዌሽን ውስጥ ምን አለ 39ኛ 40ኛ 41ኛ ጨዋታ በኖረና ዩናይትድን ሲጫወት እያየው በቀጠልኩ የሚል አይነት ስሜት ደጋፊዎቹ ላይ ይፈጥር ነበር። የማንቸስተር ዩናይትድ ተቃራኒ የሆኑትም ጭምር መመስከር ጀምረውት የነበረው የማንቸስተር ዩናይትድ መሻሻል እየታየ ባለበት ጊዜ ነው 38ኛ ጨዋታ ተደርጎ ማን ዩናይትድ እና ሌሎቹም የፕሪሚየር ሊግ ክለቦች የውድድር ዓመቱን ያጠናቀቁት። ይሄ ከሆነ ሪያሊቲው ለማንቸስተር ዩናይትድ የውድድር ዓመቱ በተከታታይ ይዟቸው የሚመጣቸው ጨዋታዎች ፊክስቸሩ ሲወጣ ቀላል ናቸው ስንል አንዱ እኮ ከሃል ሲቲ ጋር ስለሚጫወት፣ ሁለተኛው ምክንያታችን እኮ ዩናይትድ ማማር፣ መሻሻል፣ መለወጥና የድሮውን መምሰል መጀመሩን እኮ ከግምት ውስጥ አስገብተን ነው እኮ። እነዚህ ሁለት ነገሮች ሲጋጠሙ የተሻሻለው ያምርበት የጀመረው ውጤታማነቱ መመስከር የጀመረው ማንቸስተር ዩናይትድ እና አዳጊው ሃል ሲቲ ለፕሪሚየር ሊጉ እንግዳ አይደል፣ ግን በፕሪሚየር ሊጉ ካየነው ቆይተናል። በምንም ታምር ሃል ሲቲ ለማንቸስተር ዩናይትድ ፈተና ሊሆን ይችላል። እንደው ቢፈትነውም ያሸንፈዋል ምናምን ነው እንጂ እንዲህ ያለ ምን ነካው የሚያስብልን ማንቸስተር ዩናይትድን ከረጅም ጊዜ በኋላ እንደገና እናያለን ብዬን ያልጠበቅኩም። የሚያበሽቀው ከሆነ የሚያበሽቀው መሸነፉ አይደለም። የሚያበሽቅም ከሆነ ሊያበሽቅ የሚገባው ማንቸስተር ዩናይትድን እንዲህ ያለው ተጫዋቾች ላይ የምናየው የማያስደስት ስሜት ጥሎት ያልሄደ መሆኑን አንደኛው ወሪ የሚያደርግ ነገር ካለ እሱ ነው መሆን ያለበት። ምክንያቱም በእኔ እምነት ከአርሰናልም በላይ ከሲቲም በላይ ከሊቨርፑልም በላይ ከማንም በላይ የቁጭት እና ብዙ ጥሩ ነገሮችን የማድረግ ፍላጎት በስቶ ማየት ያለብን የማንቸስተር ዩናይትድ ተጫዋቾች ላይ ነው፣ ማንቸስተር ዩናይትድ ላይ ነው። ለምን ስንል ከ2013 ወዲህ አላሸነፍም። ለምን ብንል የማንቸስተር ዩናይትድን መሻሻል የሚናፍቁ የማንቸስተር ዩናይትድ ደጋፊዎች ባለፉት ዓመታት የሚገባቸውን ኮንሲስታንትሊ አላዩም። እኔ ማንም አሁን ስለ ስኳድ ምናምን ቢያወራ አልሰማው። ለምን ነው ማልሰማው? ይሄ የማንቸስተር ዩናይትድ ስብስብ ሃል ሲቲን ማሸነፍ ሊያቅተው አይገባም። ይሄ የማንቸስተር ዩናይትድ ስብስብ ከሃል ሲቲ ስብስብ ጋር ቢነጻጸር የማሸነፍ ግዴታ የምትጥይበት አይነት ስብስብ እኮ ሌላ ምንም እኮ ምክንያት የለሽም። ምንድን ነው ምክንያቴ ብለሽ ደከሙ እንዳትይ ገና መጀመሩ ነው። እነዛም አክቲቭ የሆነ ነገር ላይ ቆይተው እነዚህኞቹ ተኝተው አይደለም የሚመጡት። ምንም ኤክስኪውዝ የለም ነው ይሄ ነገር አክሰፕተብል አይደለም ብለሽ የምታልፊ። ሌላው ማንቸስተር ዩናይትድ ቤት ውስጥ እኔ መገምገም ፈልጌው የነበረው የግምገማዬ ውጤት አሁንም ማንቸስተር ዩናይትድ ፌል አደረገ እንድል የሚያስገድደኝ ነገር ማንቸስተር ዩናይትድ ኳሱን ከማይፈልጉ ክለቦች ጋር አይመቹም። ይሄ በሽታ መስተካከል አለበት። ኳሱን ይዘው የሚጫወቱ ቡድኖች ለማን ዩናይትድ ይመቹታል፣ እነሱ ላይ የበላይነት ይወስዳል። ኳሱ በብዛት ያለው የማንቸስተር ዩናይትድ ተጋጣሚ ጋራ ከሆነ ቦሉን ፖሴስ የሚያደርገው ኳሱን የሚቆጣጠረው ያኛው ቡድን ከሆነ ፊል አታረጊውን ኳሱ እዛኛው ቡድን ጋር በዛ መጠን በዛ መቶኛ ወይ በዛ ፐርሰንታይል እዛ ቡድን ጋር እንደነበረ ፊል አታረጊ። ትንሽዬ የኳስ ቁጥጥር የነበረው 34% ብቻ ኳሷን ይዟት የነበረው ማንቸስተር ዩናይትድ በልጧል ብለሽ ነው የምታወቅ። በዛች 34% የኳስ ቁጥጥር የሚሰሩት ትልቅ ስራ ስላለን ሃል ሲቲን አይተሽው ከሆነ ለኳሱ ግድ የለውም። ይህንን ደግሞ ሸገር ስፖርት መጀመሪያም ተናገረ። ለኳሱ ግድ የለውም። ለኳስ ግድ የሌላቸው ቡድኖችን ሲገጥም ማንቸስተር ዩናይትድ ይቸገር ነበረ። ለኳስ ቁጥጥር ግድ የለሽ በሆኑ ቡድኖች እየተቸገረ አየነው። በቀደምም ምንም መፍጠር አልቻለም። ይሄ ይታረም ይሆን የሚል
ተስፋ ነበር። ይሄ ይታረም ይሆን የሚል ነገር ነበር። አይታችሁት ከሆነ 5 ተከላካዮችን ነው ሲያደርግ የነበረው ማነው አልሲቲ በ5 ተከላካዮች ናቸው። እዛ አካባቢ ማንቸስተር ዩናይትድን እድል እንዳያገኝ እድል እንዳይፈጠር ማድረግ ነው፣ መቆለፍ ነው። ያ ደግሞ ሰርቶለታል። ስለዚህ እነዚህ 3 ነገሮች በተለያየ መንገድ ነው ማያቸው። መሸነፍ ልብ ከሚሞላ እንቅስቃሴ በኋላ መጥቶ ቢሆን ኖሮ ይሰውክ ምንም ችግር የለም። የማንቸስተር ዩናይትድ ደጋፊዎች ላይ ያጣነውን ኢነርጂ በሌሎቹ ክለቦች ጨዋታው ደግሞ ሁሉንም ስታይ ሁሉም ላይ ያለው ተጫዋቾቹ የሆነ ነገር የማድረግ ፍላጎታቸው ከማንቸስተር ዩናይትድ በላይ ነው። ያው የሲዝኑ መጀመር የፈጠረው ኤክሳይትመንት በሌሎች ክለቦች ላይ ታየዋል። የሆነ ነገር የማድረግ በቃ ላለመሸነፍ የሚደረገውን ጥረት አይተናል። መቼም ብዙ ጨዋታን ያየነው ቅዳሜም እሁድም ብዙ ያልጠበቅናቸው ውጤቶች የተመዘገቡበት ነው። ግን እንዲህ አይነት ስሜት እንዳልከው በጣም ዝቅ ያለ ስሜት የተስተዋለበት ቡድን ማንቸስተር ዩናይትድ ነው። እንደ አጋጣሚ ሆኖ አርብ ዕለት ወይ ደግሞ ቅዳሜ በነበረው ፕሮግራማችን ላይ ስለ ማንቸስተር ዩናይትድ ስናነሳ እንደ ስጋት ካነሳናቸው ነገሮች መካከል አንደኛው ማንቸስተር ዩናይትድ ሊሸነፍ ይችላል፣ ያው ምንም ችግር የለውም መሸነፍ ወይም አቻ ሊወጣ ይችላል፣ እሱ ምንም ችግር የለውም፣ ያው የእግር ኳስ ጨዋታ ነው። ግን በቃ እንደ ትልቅ ችግር በቃ መታየት የሚገባው ነገር እንደዚህ አይነት ልክ በሁል ሲቲ እንደተሸነፈውን አይነት ሽንፈት በውድድር አመቱ ላይ በቃ መኖር የለበትም። ሁሉም ነገር የሌለበት ጨዋታ ማለት ቢያንስ በስሜት የማይታገሉበት ወይ ደግሞ በቃ ለማሸነፍ ትልቅ ጥረት የማያደርጉበት ይሄ በዩናይትድ ታይቶ የማይታወቅ አይነት ሽንፈት ከዚህ በፊት የተወሰኑ ምሳሌዎችንም ጠቅሰን እንደዛ አይነት ሽንፈት ግን መኖር የለበትም ብለን ስንናገር ነበር። ግን እንዳጋጣሚ ሆኖ ደግሞ ያንን አይነት ሽንፈት ነው በሁል ሲቲ ጨዋታ ላይ የተመለከት ነው። ይሄ በጣም ድጋሜ መታየት የሌለበት ነው ብዬ ነው ማስበው እንጂ ይሄ እንደ መደበኛ ሽንፈት ቢሆን ምንም እኮ ችግር አልነበረውም ስል ማንቸስተር ዩናይትድ በሁል ሲቲ መሸነፍ አለበት ወይም በሜዳ ላይ ያሳየው እንቅስቃሴ ጥሩ ነው ለማለት ሳይሆን እንደ መደበኛ ጨዋታ አይተ ነው የምናልፈው አይነት ነገር ይሆን ነበረ ብዬ ነው የምረዳው። ለማንኛውም ግን የነበረን ኤክስፔክቴሽንም በጣም ትልቅ ስለነበረ በፕሪሲዝን ደግሞ ከኤስ ሚላን ጨዋታ በፊት የማንቸስተር ዩናይትድ የፕሪሲዝን ጨዋታዎች በጣም አሪፍ ነበሩ አይደለ? እና እኛም አንስተነዋል። በእርግጥ እነዚህ የፕሪሲዝን ጨዋታዎች ሸዋጆች ናቸው። በውድድር አመቱ ላይ በነጥብ ጨዋታ ላይ በትክክል ያ ነገር ሊደገም አይችልም፣ ግን ደግሞ የሚያመላክቱት ነገር አለ ብለን ተናግረን ነበር። በኤስ ሚላን ጨዋታ ላይ ብዙ ቅሬታ እንደነበረ አስታውሳለሁ በዩናይትድ ደጋፊዎች በኩል እና ያ ቅሬታ ደግሞ በፉክክር ጨዋታም ላይ አብሮ የመጣበት ነው። ብዙ ጉድለቶች የታዩበት ጨዋታ መሆኑን አብሮ ማንሳት ይገባል ብዬ ነው እንጂ የማንቸስተር ዩናይትድ ጉዳይ አሁን በመጀመሪያው ጨዋታ ላይ በእንዲህ አይነት መንገድ ስለተሸነፈ ሙሉ የውድድር አመቱን እየተሸነፈ ይቀጥላል ወይንም ሁሉንም ነገር ዲፋይን ያደርጋል ብሎ ለመናገር አይደለም። እንዲሆን የሚመረጥ ሽንፈት አይደለም በፍጹም። በቃ ይሁን ምናምን ብለን መሸነፍን እያንቆለጳጰስን አይደለም። አዎ እንደዛ አይደለም በፍጹም። አዎ ልክ ነው። አመሰግናለሁ። ምንም እኮ እንደዛ መሆን የለበት፣ እንደዛ ነው። ግን ለማንኛውም የዩናይትድን ጉዳይ በተመለከተ የታዩ ደግሞ ክፍተቶች ነበሩ በደንብ። አሁን በጣም እኔ ያሳስባል ብዬ የምናገራቸው ነገሮች መካከል አንደኛው ቅድም አንተ ያነሳኸው ነው። ከባለፈው የውድድር አመት የቀጠለ ድክመት ካለ እሱ በደንብ ያሳስባል። ምክንያቱም ድክመቱ በፕሪሲዝን ጊዜ በዝግጅቱ ታርሞ መምጣት አለበት። ነገር ግን ያ አልሆነም። ለምሳሌ ይሄ በኳስ ቁጥጥር ላይ በቃ የበላይነቱን የማይወስዱ ክለቦች ማንቸስተር ዩናይትድን ያስቸግራሉ ብለን ስንናገር ነበር። ያንን ነገር ነው ያየነው። አንደኛ ይሄ ነው። ሁለተኛ ደግሞ ከቆሙ ኳሶች ማንቸስተር ዩናይትድ አሁንም እየተቸገረ ሊቀጥል ነው ማለት ነው። በቆሙ ኳሶች ነው ጎል የተቆጠረበት። ስለዚህ ይሄ ችግር ደግሞ ባለፈው የውድድር አመትም ነበር። እንደውም በሁል ሲቲ በኩል ከተሰጡት አስተያየቶች መካከል አንደኛው የዩናይትድ ችግር ምንድን ነው ብለን የራሳችንን ጥናት አድርገናል እና በቆሙ ኳሶች ላይ ያለውን ችግር በደንብ ነው እየተረዳ ነው እና ለጨዋታው በቃ በዚህኛው ክፍተታቸው እኛ ብልጫውን መውሰድ አለብን ብለን ተስማምተናል። ያንን ነው
ወደ ጨዋታ ይዘን የመጣ ነውና የተገበር ነው የሚል አስተያየት ሁሉ የተሰጠበት ነው እና ከባለፈው የውድድር ዓመት የቀጠሉ ችግሮች ካሉ እኔ አሳሳቢነቱ የበለጠ ጎልቶ ይታየኛል። አሁን ያ ነው በቃ ትልቁ ችግር ብዬ የምረዳው ከዚህኛው ጨዋታ ትልቁ ችግር የቀጠለ ችግር መኖሩ ነው እና ግን የስኳድ ዴብዝም ላይ ደግሞ አሁንም ማንቸስተር ዩናይትድ ክፍተቶች እንዳሉ በደንብ ያየነበት ጨዋታ ነው። ምናልባት በቀጣይ የዝውውር መስኮቱ ላይ የራሱን የሆነ ስራ ለመስራት ሌላ ትልቅ ምክንያት ሊሆን የሚችል ሽንፈት ይሆናል ብዬ አስባለሁ። በተጫዋቾቹም በካሪክም በኩል ለምሳሌ ሉክ ሾው አስተያየት ሲሰጥ ነበረ ከጨዋታው በኋላ እና ይሄኛውን ጨዋታ ተሸነፍን ማለት በቀጣይ ሙሉ ለሙሉ ይሄ የመጫወት ፍላጎታችን በጣም ዝቅ ብሎ ወይንም ጨዋታዎችን ማሸነፍ አንችልም ብለን ወደ ጨዋታ የምንገባበት ምንም ምክንያት የለም። አሁንም በውድድር ዓመቱ ላይ ለማሸነፍ ዋንጫም ለማንሳት ይሁን በእያንዳንዱ ጨዋታ ላይ ትልቅ ተፎካካሪ ለመሆን ምንም የሚያንሰን ነገር የለም። ያ ስሜታችን አብሮ እንዳለ ነው። ፋይት እናደርጋለን ብሎ አስተያየት ሰጥቷል። ይሄ ማንጀራው ነው ያስረዳናል ስለሚያስረዳን ምናምን ሳይሆን በእያንዳንዱ ጨዋታ ፋይት ማድረግ ማለት በሀል ሲቲም ጨዋታ ማለት ነው። እኔ ፋይት አላደረጉም እኮ ነው የእውነት ለመናገር ፋይት አላደረጉም። ስለዚህ የማንቸስተር ዩናይትድ ደጋፊዎች ላይ የነበረውን ይሄ ሃይ ስፕሪት ወይም ከፍ ያለ ስሜት ከፍ ያለ ጉጉት ነው ውሃ የቸለሱበት እኮ መልሰሽ ወደ ፈራ ተባ እንድትሄጂ እያንዳንዷ ጌም የማንቸስተር ዩናይትድ ደጋፊዎች በራስ የመተማመን ስሜት ቡድኔን ሊየው የሚሉበትን ነገር እኮ ነው የነጠቅሻቸው ሞመንተማቸውን ማለት ነው። አሁንም ስለተሸነፍሽ አይደለም፣ ስለተሸነፍሽ ሜዳው ስላልተጋሽ ነው። ስለዚህ ይሄ በማስረዳት የሚሆን ነገር አይደለም። ይሄ ማለት ምንም ማለት አይደለም። ይሄ ማለት በዚህ ወጥቶ በዚህ ወርዶ ነው። ይሄ ማለት በሚቀጥሉ ጨዋታዎች ላይ ይሄ ማሰራው ነው። ምንድን ነው እኛም 38ቱን ጨዋታ ይሸነፋል አላል። አትሊስት ይሄ ዊነብል ጌምስ አለው አይደለ? ማንቸስተር ዩናይትድ ምንድን ነው ሲያወሩ የነበረው በፕሪሲዝን አሁን ቀጣዩን ከኤፒሶች ጋር የሚያደርገውን ጨዋታ ሁሉ በስጋት እንድጠብቅ የሚያደርግ ሽንፈት ነው። ይሄ መተማመንሽን ነው የምትነጠቂው። አሁን የምትተማመኝባቸው ወደ መሆን መጥተው ነበር አይደለ? ለምን በ17ቱ የካሪክ ያለፈው የውድድር ዓመት ጨዋታዎች ላይ ያየነባቸው ስሜት እውነት እነዛው ልጆች ናቸው ወይ የሚል ነገር አለ የፈጠረብን። ስለሆነ ምን አለን? ተማመንን። ስለተማመንን ምን አለን? በቃ ይሄ ሁሉም ልቡ ሞላ፣ አሪፍ ነው ማንቸስተር ዩናይትድ ተባለ። ከ17 ጨዋታ በተሰበሰበ ብዙ ነጥብ የዩናይትድን ያህል የለም። የዩናይትድ ተጫዋቾች ሜዳ ላይ ጌም አልደርስ አላቸው። የዩናይትድ ደጋፊዎችም የዩናይትድ ጌም ቶሎ ቶሎ እንዲመጣ ተመኙ። ትልልቅ ጨዋታዎችንም ጭምር አሸነፉ። በትንንሽ የሚባሉ ቡድኖች ጋር የነበረባቸውን ችግር ፈቱ። ከ17-12 ማሸነፍ፣ 3 አቻ መውጣት፣ በሁለት ብቻ መሸነፍ እና 39 ነጥብ መሰብሰብ ቢግ ዲል ሆነ ለማንቸስተር ዩናይትድ እና ዩናይትድ ወደ ቻምፒዮንስ ሊግ የሚመልሰውን ውጤት አመጣ፣ አረጋገጠ፣ 3ኛ ወጡ። እነዚህ ተስፋዎች ላይ ነው የዝውውር ጉዳይ፣ እነዚህ ተስፋዎች ላይ ነው ዝግጅት ማድረግ፣ እነዚህ ተስፋዎች ላይ ነው የጨመረው። የእንግሊዝ ፕሪሚየር ሊግ አልኩሽ እኮ ቀደም ፊክስቸሩ ሲወጣ ማንቸስተር ዩናይትድ እድለኛ ነው ተባለ። በምን ጌሞቹ አጀማመሩ ላይ ቀለል ያሉ ናቸው ተባለ። ዊነብል ናቸው ማለት ነው። ከዛ ሁሉም በሆነ ሰንጠረዥ ላይ ለዩናይትድ ዊን 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 እያለ ሄደ። ይሄንን ዊን ዊን ያለውን መተማመን ከየት አመጣው ስትኝ ከመጨረሻዎቹ 17 ጨዋታዎች ነው ያመጣው። ከነዛ የተቀዳ ድል መስጠት ነው። ታዲያ ሀል ሲቲን ካላሸነፍሽ ተይው እኮ አሁንሽ ማሸነፍም ይቅር በጣም ምርጥ ሆነሽም የምትሸነፊበት አጋጣሚ ስለሚፈጠር ያንን እንኳን እንዴት ማሳየት አይቻልም ነው። እሺ ሌላ አንድ ጥያቄ ልጠይቅ። ሉክሻው ይበለው አይበለው አላውቅም። ሌኒዮሮ፣ ሃሪ ማጓየር፣ ማይክል ካሪክ፣ ኦማር ብራዳ ምናምን ተነስተው መጥተው ዘንድሮ የሆነ ዋንጫ እናሸንፋለን አይደል የሚሉት፣ ሊጉም ላይ ታይትል ኮንቴንደርን አይደል የሚሉት። እንደነዚህ ያሉ ጨዋታዎች ላይ እንደዚህ ተዝረክርከሽ ቀርበሽ እኮ አታሸንፊው። ዋንጫ ለማንሳት አቅም አለኝ፣ ዋንጫ ለማንሳት የምችለውን አረጋለሁ የሚል ቡድን ማድረግ ያለበት እንደነዚህ ያሉትን ድባቅ ነው የምትመጪው። አርሰናል እንደቀጠቀጠው ኮቬንትሪ ሲቲ አይምሬ ነው መሆን ያለብሽ ከዴይ ዋን ጀምሮ ማለት ነው። ከዛ ታፍ ጌሞች ላይ ነው ልትቸገሪ የሚገባው።
አሁን ይሄንንም ዋንጫ እንበላለንንም የሚሉሽም እነሱ ናቸው። ተልፈስፍሰው የምታያቸውም እነሱ ናቸው። ከተልፈሰፈሱ በኋላ ሊያጽናኑን ደግሞ እንደገና ጋዜጣዊ መግለጫም ላይ መጥተው የሚሉሽም እነሱ ናቸው። አክሰፕተብል ለሚያመዛዝን ሰው አክሰፕተብል አይደለም። አሁን ሉክሻው ያስረዳን እኔ ይጠፋኛል፣ ሉክሻው ያስረዳው አንቺ ይጠፋሻል፣ ከድር ይጠፋው፣ ማንም እኮ አይጠፋው። የውድድር ዓመቱ የመጀመሪያ ጨዋታ ነው። ከዚህ በኋላ እንደዚህ እንሆናለን ማለት አይደለም። ከዚህ በኋላ እንደዚህ ኖ we were expecting you guys ከዴይ ዋን ጀምሮ በአርሰናል 3 ነጥብ ተበልጠው እንዲጀምሩ አልነበረም የሚጠበቀው የማንቸስተር ዩናይትድ ደጋፊዎች የሚጠብቁት። ለምን አርሰናልም ኮቬንትሪ ሲቲ ነው የሚገጥመው፣ ዩናይትድም ሀል ሲቲ ነው የሚገጥመው። ሶ ዊን ዩር ጌም። ቶኩ ላይ ምንም አታረግም፣ እዛ ቶኩ ምንም አያረግም፣ ወሬው ምንም አያረግም። ምክንያቱም ከ2013 ጀምሮ የሄደ የመጣው በሙሉ አብራሪ ነው። አብራሪ ማለት የሚያብራራ እሱ ምን ያደርጋል ነው እንደ ኮንሲስታንትሊ አሸነፉ እንጂ የሆነ ልክ አይደለም። ይሄ ልክ አይደለም። እና ለምሳሌ ካሪክ ከጨዋታው በኋላ የተሹ ከሆነ እዛው ጋር ቆሞ ኢንተርቪው ሲደረግ ተዝናኖት ነው ያየሁበት። መዝናናቱ ውስጥ የሆነ የተሳሳታቸው ነገሮች እንዳሉ እንደገቡት እና ፊክሰብል እንደሆኑ አይነት ስሜት ፈጥሮብኛል እኔ ማለት ማኔጅ ሊደረጉ እንደሚችሉ እና ምናልባት እንትንህን ይቀይረው ይሆን እንዳለችው የሲዝን ፕላንን በአንድ ጨዋታ ነው የሲዝን ፕላን የሚቀይረው አለ። ገና እኮ አንድ ጨዋታ ነው፣ ገና እኮ የመጀመሪያ ግጥሚያ ነው አለ። እኔ ከማንቸስተር ዩናይትድ የምጠብቀው ይሄንን አይደለም። በቃ እሱ ያለውን ብሏል። አሁን ካሪክን በተመለከተ አይደለም እንጂ ከማንቸስተር ዩናይትድ የምጠብቀው ቅዳሜ ያየሁትን አይደለም። ባጭሩ ይሄንን ነው የምልሽ። ፊዚካሊቲ ይሄ ድራሻቸውን ነው እኮ ያጠፏቸው። ጭራሽ ሃሪ ማጓየር የመጀመሪያ አንዱ ቅጣት ምት ሲገባ አይተሻል። የራሱን ጓደኛ አንቆ አለቅም ብሎ ማዝራዊ ነው አንቆ እኮ አለቅም አለው። ምን ግጥም አድርጎ የራስሽን ሰው ወገብ ትይዣለሽ ገብቶሻል። ስለዚህ ኳስ መቆጣጠር ከማይፈልጉ ቡድኖች ጋር ያለብሽን ድክመት፣ ከቆመ ኳስ የሚቆጠረብሽን ጎል፣ እንደዚሁም ደግሞ ፊዚካሊቲ ይሄ አካላዊ ነገር ላይ ዶሚኔት መደረግ የለብሽም። ኤሪያል አድቫንቴጆችሽን በሙሉ ሉዝ ማድረግ የለብሽም። እነዚህ የከረሙ የማንቸስተር ዩናይትድ ችግሮች አልተፈቱም። ስለዚህ አሁን ማንም ወጥቶ ያብራራ ይሄ እንደምንም ቁጠሩት ኢትስ ኦኬ ምናምን ኖ በቃ አሳይ ማሳየትህን ብቻ ነው የምንፈልገው። ጊቭ አስ ዘ ቤስት ፐርፎርማንስ ዩ ካን። መቼ? በእያንዳንዱ ጨዋታ ላይ ኢትስ ኦኬ። በ10 ጨዋታ አንዴ ነው እንኳን የምንለው አይደለ። ዩናይትድ የሚያህል ትልቅ እና የተከበረ ቡድን ከ2013 አንስቶ እስከ ዘንድሮ የውድድር ዓመት ድረስ የፕሪሚየር ሊጉን ዋንጫ አላሸነፍ። ፍንጩንም እያሳየን አይደል። ፍንጩ 2025-26 የመጨረሻዎቹ 17 ጨዋታዎች ላይ ታይቶ የነበረው ፍንጭ እንደዚህ አይነት መጓደል እኔ አልተመቸኝ። ብቻ ከማን ዩናይትድ እናየዋለን ብለን የጠበቅነውን ነገር አላየነውም። ራሽፎርድ ተመልሶ ምን አደረገ? እኔ አንዳንዴ ሰውንም ስንወቅስ በልክ መሆን አለበት። ከሱ የበዛ ደቂቃ የተሰጣቸውስ ምን አደረጉ? ራሽፎርድ ሜሲ አይደለም እኮ። ራሽፎርድ ዝም ብሎ የሆነ መለኮታዊ ነገር ያለውም እኮ አይደለም። ከሱ በፊት የነበረው ዶርጉ ምን አደረገ? ከሱ በፊት ሜዳ ላይ የነበሩት ሌሎቹ ተጫዋቾች ምን አደረጉ? የሆነ እንደውም እኔ እውነት ለመናገር በመስመሩ ላይ በግራ መስመሩ ላይ አንድ ሁለት ተጫዋቾችን ለመቀነስ የሚያደርገው ጥረት የራሽፎርድ ተመችቶ ነበር። እኔ ላይናፑም ላይ አይ ቲንክ ሪስኪ የሆነ ነገር አድርገዋል። በዚህ ረገድ የውድድር ዓመቱ መጀመሪያ ስለሆነ ነው የሚለው ልረዳ እችላለሁ። ለምሳሌ የኮቢ ሜይኖ ዌልቢንግ ወይም ደህንነት ከጤና አንጻር አፌ ሞልቼ የምናገርለት አይደለም በጭራሽ። ለዛ ይሆን ተቀያሪ ላይ ያደረገው በማቲያስ ኩኛ ነምበር 9 እሱን መጠቀም ልክ ነበረ ነው? ሼሽኮ ገና ስለሆነበት ነው
የሼሽኮን ፊትነስ ስለተጠራጠረው ነው። ከሆነስ እንደው ምናልባት በእኔ ኦፕሽን አማድ ዲያሎን በቀኝ በኩል አድርጎት ፕሪሲዝን ላይ ጎል ስኮሪንግ ላይ በጣም አሪፍ ሆኖ በ9 ቁጥር ቦታ ላይ ሲጫወት የነበረውን ኤምቤሙን እዛ ጋር አድርጎ ማቲያስ ኩኛን ወደ ግራ ቢያረገው አይሻልም ነበረ? ዶርጉ እንደነዚህ ላሉ ቡድኖች ይሆናል፣ እውነት ይሆናል። ለኳስ ግድ ያላቸው ኳሱን ሊቆጣጠሩ ከሚፈልጉ ክለቦች ጋር ዶርጉ ምን መስራት እንደሚችል አውቃል፣ ምስክር ነኝ። ለኳስ ግድ ከሌላቸው ቡድኖች ጋር ግን ዶርጉ ሲያቅተው ደግሞ ታያለች። የመጨረሻ ሾቆ ያየሁት ደግሞ ሄቨንን ይሳሳተዋል፣ አይገልጸው ሰው it has to be corrected as fast as possible በተቻለ ፍጥነት ካልታረመ በስተቀረ ይደብራል ልልሽ ነው። ደስ አይልም። አሁን ምንድን ነው ታዲያ ነው የዩናይትድ ሽንፈት እኔ አያሳስብም ባይ ነኝ። ያበሽቃል። የሚያበሽቀው መሸነፉ አይደለም። የሚያበሽቀው የተሸነፈበት መንገድ ለመመራታቸው ልንሸነፍ ነው እንዴ አይነት ድንጋጤ ያልታየባቸው መሆናቸው ኢነርጂ የሚባል እርጀንሲ የሚባል ይሄ በቶሎ ውጤት ማስተካከል አንዳንድ ቡድኖች አሉ አይደል? ልክ ስትመሪያቸው በቃ መንጋጭላሽን ሁሉ ገንጥለው ለመሄድ ምንም የማይቀራቸው የዛ አይነት ፍላጎት አላየሁም ማንቸስተር ዩናይትድ ላይ which is wrong። ይሄ ልክ አይደል? እኔ እንደውም ሰከንድ ሃፍ ላይ እንደዛ ሊሆን ይችላል ብዬ ጠብቄ ነበር። ከምንም ነገር ምክንያቱም ከዩናይትድ በቃ ከምናውቀው አንደኛው ባህሪ አንጻር እርሶማ አይሸነፍም ወያቸው ያወጣል እንጂ ምናምን እንደዛ ብዬ ነበር። ከረፍት በኋላ ነገሩ ይቀየራል ብዬ አስቤ ነበር። ግን ደስ አይልም። ብቻ እንዳልኩሽ ነው። እነዚህ ነገሮች ናቸው የሚያበሽኩት። እንደዚህ ሆኖ መታየት ማንቸስተር ዩናይትድ አልነበረበት። የነጥብ ጉዳይ የመጀመሪያው ጨዋታ ጀምሮ የምትጨነቂበት ከሆነ ግን ያው ለብሽሽቅ አሪፍ ነው። ማንቸስተር ዩናይትድ ደጋፊዎችን ማብሸቅ ለሚፈልግ አሪፍ ነው። በኢን ሪያሊቲ ግን በእግር ኳስ ቋንቋ እና በብስለት ላየው ግን በዚህ ምክንያት የሚታጣ እንቅልፍ አይኖርም። እንቅልፍ የሚያሳጣው እነዚህ ልጆች ሊዝረከረኩ ነው እንዴ የሚል ከአስቶን ቪላ ሽንፈትም በላይ ነው አይደል? አሁን እንደው እሱን ላነሳ ነበረ። አስቶን ቪላን ሳይሆን የማንቸስተር ዩናይትድን ጉዳይ ቅዳሜ በነበረው ፕሮግራማችን ላይ አነሳ ነው። ስናነሳው የማንቸስተር ዩናይትድ የብዙዎች ግምት የት ጋር የውድድር ዓመቱን መጨረስ ነው አቅሙ መሬት ላይ ባለው እውነት ላይ ተመስርተው ሲሰጡ ቶፕ 4 መጨረስ ነው። የማንቸስተር ዩናይትድ አምቢሽየስ የሆነ ታርጌት እኔ ለሱ አምቢሽየስ ሊሆን አልችል። ዩናይትድ ነው ራሱ ላይ እነሱ ጉጉታቸው ከሚያወሩት ምናምንም ዋንጫ ማንሳት ነው። ስለዚህ የእነሱ አምቢሽን ዋንጫ ማንሳት ነው። የእግር ኳስ ባለሙያዎች ኢንክሉዲንግ ያንቺ ሱፐር ኮምፒውተር የሚሏቸው እስከ 4ኛ ደረጃ የሚያስጨርስ ነው አቅማችሁ ነው የሚሏቸው። ይሄ ለእኔ የሚሰጠኝ ትርጉም ምንድን ነው? ዘወር ላኪ ትላንትናም ከትላንት በስቲያም በሌሎች ጨዋታዎች ላይ የተመዘገበው ውጤት እኔ ሀይሊ ኢምፕሩቭድ ሆኖ ይቀርባል ከዴይ ዋን ጀምሮ ያሸንፋል ያልኩትን ከመቼውም ጊዜ የበለጠ ቶተንሃምን የማየት ጉጉት ነበር። ዱቄት ነው ምንም የለም። እንዴት እንደተሸነፈ የተሻለ 3 ኦኬ። ስለዚህ ማንቸስተር ዩናይትድ ቶፕ 4 መጨረስ ከሆነ ስጋት የሚሆኑበት ቡድኖች አንዱ እሱ ነው። ባደረገው መሻሻል ምክንያት ኤክስፐርቶችም እላይ ሰቅለውት ነበረ ቶተንሃም ሆትስፐርስን። ስለዚህ አብሮ ተኝቷል፣ ዩናይትድም ተኝቷል። አስቶን ቪላ ኡናይ ኤምሪን ያሳዘኑኝ እኔ ከጨዋታውን በኋላ አይተሻል። እኔን ምን ትጠይቀኛለህ? ሂድና ጠይቅ እነሱ። አይ አሁን ኦሌ ዋትኪንስም ሊሄድ ነው ይሉታል። ሆድ የሚያባብስ ጥያቄ ነው የሚጠይቁት እኮ። እኔን ምን ትጠይቀኛለህ? ሂድና እነሱን ጠይቅ። አንዳንዴ ይሄ ሽባ የሚያደርግሽን ውሳኔ የሚወስን ባለቤት አለ አይደለ እምልሽ። ማይክል ኦዌን ምን አለ? አስቶን ቪላ ከሚችለው በላይ ኦቨር ፐርፎርም ያደረገ ቡድን ቢኖር ባለፉት ዓመታት አስቶን ቪላ ነው። ስኳድ ስትሬንግዝ ላይ ወይም ቡድኑን በማጠናከር ላይ ሰውየው ምን ያህል ይታገዛሉ የሚለውን ባልተጠናከረው ስኳዳቸው ምን አቺቭ አደረጉ የሚለውን ኢንክሉዲንግ ዩሮፓ ሊግን ማሸነፍ እና ወደ ቻምፒዮንስ ሊግ የሚያስገባ ውጤት በፕሪሚየር ሊጉ ማሳካት መቻል። ይሄን ሰውዬ ዝም ብለሽ እየደገፍሽው በዚሁ ላይ ቢውልድ እያደረገ እንዲቀጥል ነው አረብ ታረጊው
እነሱ ጭራሽ ዋና የዚህ ቡድን አውራው ማን ነው ብለው ሞርጋን ሮጀርስ ሲባሉ ውሰድ ዩሪ ቲሌማንስ ሂድ እንትና ሂድ ብለው 0 አስቀሯቸው። 4-0 ተሸነፉ፣ በሸቁ። እኔ ምንም አስተያየት አልሰጥም። የደስታ ማጣታቸውንና በብዛት ጎልቶ የታየው የመጉደል ስሜት፣ ይህ መታሰር፣ ጥፍንግ መደረግ በሌላ ኮር በራሳቸው ሰዎች እንዴ አንቺ ሞርጋን ሮጀርስ 117 ምናምን ከሸጥሽ ኦሌ ዋትኪንስን በ47 ልሸጭ የተስማማሽ ከሆነ ከዩሪ ቲሌማንስ ውል አፍርሶ ማንቸስተር ዩናይትድ 35 ከከፈለሽ ምናምን የሆነ ቦታ ላይ ደግሞ ሰውየው ኢምፕሩቭድ የሚሆን ስኳድ አሰጫቸውም 4-0 ተሸነፈ። ቪላም እዛ አካባቢ ይጨርሳል የተባለ ስለነበረ ቶፕ 4 ላይ አብሮ ተኝቷል። ሊቨርፑል አላሸነፈም። የቪላ የምትረዳው ነገር ነው የቪላ ሽንፈት የሚያሳዝን። ራሷን ቪላን ችሎ ብንሄድ ነው አሁን እነዚህን ሁሉ ስሞች የምጠራው እኮ ከማንቸስተር ዩናይትድ አንግል ነው እኮ እነዚህ ከማንቸስተር ዩናይትድ ጋር ለበላይኛው ትግል ይኖራሉ የምትያቸው ክለቦች ራሳቸውም ተደቁሰዋል ነው። የሲቲ ድል ኮንቪንሲንግ ነው፣ ደስ ይላል። ግን ደስ ይላል ኢኔሴንስ 1-0 ተመርቶ 80 ምናምን በቃ ጨዋታው ሊያልቅ ሲቲ ሊሸንፍ ነው ነጥብ ሊጥል ነው ከተባለ በኋላ ቫርዲዮል ኦፍሳይድ ነው አይደለም ብሎ ያጨቃጨቀ ጎል አገባ፣ አሸነፈ። እመኝኝ አሁን ስንመለስ ለመድፈኞቹ ነው የምናወራው። እመኝኝ ከመጀመሪያው ጨዋታ ምን ተረዳህ ምን ተረዳሽ የምንባባል ከሆነ ዓለም ኤክስፐርቶች፣ ሱፐር ኮምፒውተር፣ ኤአይ እየፈለግሽው ብቲ አርሰናል ነው ዋንጫ የሚያነሳው ላሉት አስተያየት ሁሉንም በርግጥ አንዳንድ ገና ነው ያየ ነው ሳናይ ገና ነው ግምቱ ሲቀመጥ የነበረው ደንበኛ ማስረጃ ነው አርሰናል የሰጠው። አርሰናል የተለየ ቡድን ወይ በጣም የተለየ ቡድን። በአርሰናልና በኮቬንትሪ ሲቲ መካከል የሚኖር ጨዋታ እና በጨዋታው ላይ የሚጠበቅ መበላለጥ የአርሰናልን ትልቅነት የኮቬንትሪን ገናነት እና ያለን ነው ተስፋ አይተናል። አሁን በእንግሊዘኛው ታይትሉን ዲፌንድ ማድረግ ክብሩን ማስጠበቅ በአማርኛ ስንል የዋንጫ ክብሩን ማስጠበቅ ነው። ይሄ ምንም የታይትል ዲፌንስ አይደለም ማለት እዚህ አትሌቲክ ላይ እኮ ኦፌንስ ነው። ይሄ ድጋሚ አጥቅቶ ይወስዳል እንጂ እንዳይወስዱብኝ ብሎ ምናምን የሚከላከል አይደለም ማለት ፍጹም ብልጫ ነው። ኮንቪንሲንግ ነው ድሉ። ልክ ነው። እንመለስበት መስለኛል። ጨምሪበትና የኔ ወግ ላይ እንመለስበታለን። የሌሎቹ የፕሪሚየር ሊግ ጨዋታዎች ላይ የታዩ ሀሳቦችስ ምንድን ናቸው የሚለውንም ትንሽ ለማከል እንሞክራለን። በተለይ ትላንትና ያየነው የሊቨርፑልና የኒውካስትል ጨዋታ በሳምንት ውስጥ ካየናቸው ወይም ከሁሉም ጨዋታዎች በጣም ጥሩ ፍክክር የታየበት ጨዋታ ይመስለኛል እና የኒውካስትል ዩናይትድ እና የሊቨርፑል ይሄ በቃ የተቀናቃኝነት ስሜት ሚበርድ አይደለም፣ ከዚህም በኋላ ይቀጥላል ብዬ እንዳስብ ያደረገኝ ነው። ግን በሊቨርፑል በኩል ደግሞ የታዩ ክፍተቶችም አሉ የሚያሳስቡ የተባሉ። እንደ አሰልጣኙ አስተያየት ከሆነ ግን ያው ችግሮቹ አሉ፣ ግን ችግሮቹ የሚስተካከሉ ናቸው፣ ያን ያክል የሚያሳስብ ነገር የለም የሚል አስተያየታቸውን የሰጡበት ነው። ለማንኛውም አድማጮቻችን እናንተስ? የሊቨርፑልና ኒውካስል አሪፍ ጨዋታ ነው። ቆንጆ ጨዋታ፣ ግን የሰንደርላንድ ጨዋታ በጣም አሪፍ ነበር። እችን ሳልናገር ማለፍ ስለሌለብኝ ሰንደርላንድ የተሸነፈበት በኢፕስዊች ታውን ምን አይነት ፉክክር እንደነበረ ልነግርሽ አልችልም። በጣም ቆንጆ ጨዋታ ነበር እና ኢፕስዊችም ደስ ይላል፣ ሰንደርላንድም ደስ ይላል። ይሄ የኩያነት ያለው ትግል አላ በቃ አሁን አዲስ መጤ የሚባሉት ሁለቱ አሸነፉ ማለት ነው። ሀል ሲቲ እና ኢፕስዊች ታውን። ኮቬንትሪ ሲቲ ብቻ ነው የተሸነፈው። መድፈኞቹ በ2026-27 የሚጠበቅባቸው ነገር ይታወቃል። የሚጠበቅባቸውን ከማሳየት አንጻር እንዴት አየ ነው? ሁሊያን አልቫሬስ በአትሌቲኮ ማድሪድ ደጋፊዎች ተፏጭቶበታል ብለዋል። ለእኛ መጫወት
አለመፈለጉ ይሄን አልወደድረውም ነው ነገሩ። ይሄ ፍቺውን ያጣድፈዋል ወይ ባርሴሎና ወይስ አርሰናል እየተባለ ነው በዚህ ሰዓት። እሱን ሁሉ እናያለና Striker Sport 2010